طوبى لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا وصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته በዚች አጭር ቆይታ የምናነሳው ስለ ሀያ ይሆናል። ሀያ በእስልምና ውስጥ ትልቅ ቦታ ካላቸውና ዛሬ ላይ እየተዘነጉ ያሉ አንዳንዴም ትርጉሙ እየተዛባ ያለበት ሁኔታ አለ። ሀያ የሚለውን ቃል በአማርኛ አይናፋርነት ብለን ብንተረጉመው ትንሽ ይቸግራል። ሀያ አይናፋርነትም የተወሰናለው የሌለውም አለው። ከሰሃቦች መሃል ነቢያችን ሰለላሁ ዐለይሂ ወሰለም ምስክርነት ከሰጧቸው ሰዎች መሃል አንደኛው ዑስማን ኢብኑ አፋን። ዑስማን ረዲየላሁ አንሁ በአንድ ወቅት ላይ እናታችን አይሻ ረዲየላሁ አንሃ እንደምትነግረን ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ እያሉ ልብሳቸውን ወደ ባታቸው አካባቢ ከታች ገለጥ ብሎ ነበርና አቡበከር ልግባዊ ብሎ ሲያስፈቅድ ያንን ሳይሸፍኑ ዝም ብለው እንዲገባ ፈቀዱ። ከዛ እንደገና ዑመርም ሲመጣ ሲያስፈቅድ በተመሳሳይ መንገድ ፈቀዱ። ነገር ግን ዑስማን መጥቶ ሶስተኛ ሲያስፈቅድ ልብሳቸውን አስተካከሉ። ራሳቸውን አስተካክለው አለባበሳቸውን አሳምረው ጠበቁና ግባ ብለው ለዑስማን ፈቀዱ። በዚህ ጊዜ እናታችን አይሻ እንዲሁ ዝም ብላ ነገሮችን ምታልፍ አልነበረችምና ልዩነቱን አስተዋለች። አቡበከር ሲመጡ ለውጥ የለም፣ ዑመር ሲመጣ ለውጥ የለም፣ ዑስማን ሲመጣ ግን ለውጥ አለ። ለምን የሚለውን አይታ ለምን ይሄን አደረጉ ብላ ስትጠይቃቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዴት እኔ ዑስማንን ሀያ አላደርግም? መላኢካዎች ሁሉ ሀያ የሚያደርጉት ሰው ሀያ ከማድረጉ የተነሳ እሱ በተለያየ ጉዳዮች ላይ በዚህ ባሪ ከመታወቁ የተነሳ መላኢካዎች ሀያ ያደርጉታል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ስለ ዑስማን ባህሪ ሲነሳ እኛ እንደ አንድ ሰው ሀያ ከማድረግ ጋር ተያይዞ በምን አይነት ሁኔታ ውስጥ ነው ያለነው ማለት ነው። ሀያ ማለት ውስጣዊ ልጓም ነው። ውስጣዊ ዑስማን ረዲየላሁ አንሁ አላህ ምን ይለኛል፣ አላህ ያየኛል፣ አላህ እያወቀብኝ ይሄን ለማድረጌ ያሳፍረኛል ከሚል ከውስጥ ከመነጨ ሁኔታ ሰውነቱን እንኳን በሚታጠብበት ጊዜ ይቸገር ነበር። ያን ብቻ ሳይሆን ነብዩን ሰለላሁ ዐለይሂ ወሰለም በይአ ቃል ኪዳን ከገባው ሰዓት ጀምሬ በቀኝ እጄ ብልቴን ይዤ አላውቅም ይላል። ሰውነት እንኳን ሲታጠብ ማለት ስትንጃ እንኳን ሲያደርግ ማለት ይሄን ያህል ጥንቃቄ የተሞላበት ሀያ ያለው ሰው ነበር። እኛ እያንዳንዳችን አላህ ምን ይለናል፣ አላህ ያየኛል፣ አላህ እያንዳንዱ ማድረገውን ነገር ያውቃል፣ እንደው እሱ ፊት ይሄን ማድረጌ አያሳፍረኝም ወይ የሚለው ነገር ከውስጣችን ከመሟሟቱ የተነሳ ሰዎች እንኳን በአደባባይ እንኳን ለብቻቸው አይደለም በዚህ ዘመን በአደባባይ ላይ ሰዎች ወንጀል ለመስራት የተለያዩ ነገሮችን ለመስራት አላህንም አላህ ዘንድ የሚያሳፍር ሰው ዘንድ የሚያስወቅስና የሚያሳፍርን ነገር በድፍረትና እንደውም አንዳንድ ጊዜ ሰው ስለኔ ምን አገባው በነፃነት ስሜት ያልሆነ ነገሮችን የሚያደርጉበት ዘመን ላይ ደረሰ። እኛ ሰሃቦችን የምንከተል የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም የምንከተል ሰዎች ሆነን አላህ ደግሞ ያየኛል ሙስሊም ነኝ በሱ አምናለሁ የምንል ሰዎች ከሆነን ያንዳንዱ ስነ ምግባራችን ንግድ ላይ ይሁን ስራ ቦታ ላይ ይሁን ከሰው ጋር እንሁን ለብቻ እንሁን በየትኛውም ሁኔታችን ውስጥ ያለነው ሁኔታ የውስጥ ልጓማችን እኛን ወዳልሆነ ቦታ እንዳንሄድ የሚቆጣጠረን የውስጥ የቁጥጥር ስርዓታችን ነው ሀያ ማለት ነው። አማርኛው አይናፋርነት ይሉታል። አይናፋርነት አይንን ማፈር ነው። ዑስማን ኢብኑ አፋን አይንን የሚያፈር ሰው አይደለም። ፐብሊክ ሰው ፊት መናገር የሚያፍሩ በራሳቸው ማይተማመኑ ሰዎች በተለያየ መንገድ አደባባይ ላይ ቆመው
ሐቅም ይሁን በተለያየ ሁኔታ ላይ የሰው ፊትን የሚያፍሩ ሰዎችን ነው በተለመደው አይናፋርነት እየተባለ ያለው። ሀያ ግን ከዛ ከፍ ይላል። ሀያ ከውስጥ የመነጨ ሂደት የሆነን ወንጀል ለመስራት አላህ የሚያስቆጣውን ነገር ላለማድረግ ራሳችንን ያዝ አድርገን ይህን ነገርማ ማድረግ የለብኝ የሚል የውስጥ የቁጥጥር ስርዓት የኛን እንቅስቃሴና አስተሳሰባችን ድርጊታችን ከአላህ መንገድ እንዳይወጣ የሚቆጣጠር የውስጥ ስርዓት ነው። ይሄ የውስጥ የቁጥጥር ስርዓታችን ሀያ ምን ያህል እኛ ጋር ጠንካራ ነው የሚለውን እያንዳንዳችን መፈተሽ አለብን። ይሄ የውስጥ የቁጥጥር ስርዓታችን ስለቀነሰ ነው በአንድም ይሁን በሌላ አቅጣጫ ራሳችንን መቆጣጠር የሚገባን የነበርን ሰዎች ትራፊክ ነው የምንሰራው። ሾፌር ስንሆን ትራፊክ ፖሊስ እናያለን። ንግድ ላይ ስንሰራ ገቢዎችን ነው የምናየው። የሆነ ቦታ ስናን የህግ አካላት አሉ ወይ ደግሞ ሰዎች አሉ ወይ ነው የምንለው እንጂ እኛ ራሳችን ጉዳዩ ስህተት መሆኑን እያወቅን እያመንበት ነገር ግን የቁጥጥር ስርዓታችን ከውስጥ ስለላላ በአንድም ይሁን በሌላ አቅጣጫ ድንበሩን እየጣስን አላህ ያስቀመጠውን ድንበር እየጣስን ነብዩ ሰለላሁ ዐለይሂ ወሰለም የደነገጉትን እየተላለፍን ማህበረሰቡ ሀያ ነው ብሎ ያስቀመጣቸውን የተለያየ ደንቦችና ሞራላዊ ህግጋትን ተላልፈን ወንጀል እየሰራን ጥፋት እያጠፋ እንደዚሁም ደግሞ በዚህ ሶሻል ሚዲያ ዓለም ላይ አደባባይ ላይ ያደረግን በታይታ ምን ሄድበት ነገር ራሳችንን ቆም ብለን ስነ ምግባራችን ውስጥ ሀያ አለበት ወይ? ለዚህ ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢማን 60 ምናምን 70 ምናምን ክፍል ይከፈላል ብለው ትልቁ ላኢላሃ ኢላላህ ነው አሉ። ትንሹ ደግሞ ከመንገድ ላይ ሰውን አዛ የሚያደርግ ነገርን ማስወገድ ነው አሉ። ከዛ ምን አሉ? አልሐያኡ ሚነል ኢማን አሉ። ሀያ የሚባለው ነገር ከኢማን ነው አሉ። ምክንያቱም እምነት ስላለ የውስጥ ስርዓታችን እኛን የሚቆጣጠረን በጉዳዩ ላይ ያለን የእምነት ጥንካሬ የሚመነጭ ነው ማለት ነው። ያ እስከሌለ ድረስ እንደተፈለገው ውስጣችን የሚቆጣጠረን ነገር ስለሚላላ ብዙ ጥፋቶች ላይ ልንገኝ እንችላለንና እስቲ እያንዳንዳችን ራሳችንን መዝነን አላህ በሚወደው ነቢያችን ሰለላሁ ዐለይሂ ወሰለም በሚወዱትና በደነገጉትና ባስተማሩን ሰሃቦችን ምሳሌ በሆኑን መንገድ ላይ ራሳችንን ይዘን ለመገኘት ጥረት እናድርግ። ስነ ምግባራችንንም ከዛ አንፃር በእያንዳንዱ የዕለት እንቅስቃሴያችን ማየት ተገቢ ነው እላለሁ። ለዛሬው በዚሁ ቃን። ሰላም አለይኩም ወራህመቱላሂ ወበረካቱ። طوبى لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلا